አላርፍ ያለ ጣት ተቆረጠ። ሰውዬ መዘግዘቅ አምሯል መሰለኝ። ባይዘወይ ሀይሚን እንደማትወዳት ድሮም አውቃለሁ። ዛሬ ደግሞ ይበልጥ አስመሰከርክ። ጭራሽ 3 ሴት ቢያገባም ብሩኬ ሚዜ ሆንሃለሁ። ቤተሰብ ዛሬ እንግዲህ ብሩኬም በሌላ ቻናል ሀይሚም ደግሞ በዩ ቻናል መጥተዋል። ትናንትና ምናምን ቪዲዮ አልሰራውም። ቪዲዮቸውን ግን ተመልክቻለሁ። እንደነገርኳችሁ እኔት ስላልነበረ ነው እንጂ አለመስራት ፈልጌ አይደለምና ብዙ ነገሮች ተፈጥረዋል። እንደዚሁም ስለ አዲሷ ሴት በርከት ያሉ መረጃዎችን ይዤላችሁ መጥቻለሁ። በመጀመሪያ ቤተሰብ እንግዲህ የሆነ ሰው እያለ ዝም ብሎ የሚያቅነዘንዘው ብዙ ጊዜ አይቼዋለሁ፣ ታዝቤዋለሁ። ሀይሚን ምን ያህል ድረስ እንደሚወዳት ያስመስላል እንጂ እንደማይወዳት በቃ አይወዳትም። ይሄን ስል ደግሞ በማረጋገጫ ነው፣ ብዙ ጊዜ በሚናገራቸው ነገሮች ማለት ነው እና ዛሬም በግልጽ አማርኛ እያስመሰከረ ነበር። አልፎ ተርፎ ጭራሽ ኦዲየንስን ሁላ ሲሳደብ እዚህ ጋር ኦዲየንስ እኮ አንተ ጋር ቢደውሉ ለሀይሚና ለብሩኬ ተጨንቀው እንዳይለያዩ በመካከላቸው የሆነ ነገር እንዳይፈጠር ፈልገው ነው እንጂ መቼም አንተ ናፍቃቸው አይደለም። ይሄንን አስረግጬ ነው የምነግር በመጀመሪያ ደረጃ። ሲቀጥል ብሩኬ 3 ሴት ቢያገባ ሚዜን ሆነዋለን በብሩኬ በሚወስናቸው ውሳኔ አይመለከተንም ማለት ምን ማለት ነው? እና ታዲያ አንተ ጓደኛ ነህ እንዴ? ጓደኛ የሆነ ጥፋት ሲያጠፋ አንተ ካልመከርከው፣ አንተ ካልመለስከው፣ ስህተት ነው ካላልከው ታዲያ ምኑን ጓደኛ ነህ? አንተ ሲጀመር ጠላት ነው። ይኸው እየነገርኩህ ነው፣ አስረግጬ ነው የምነግርህ። ሲቀጥል አንተ ከምታረገው አንጻር እንግዲህ ከብሩኬ ከሀይሚ ጋር የምትጣላ ከሆነ አመተ ኦዲየንስ በእናንተ ሰበብ ነው። አንዳንድ አስቀያሚ ኦዲየንሶች እየደወሉ እያጨበጨቡ አስቸገሩ ነው። ይሄ ማቀናት እኮ ነው፣ ቀንተ ነው መቼም ያው ለአንተ ስላልተደወለ ማለት ነው እና ቤተሰብ እኔ በጣም ነው የገረመኝ። እንግዲህ ብሩኬ ሌላ አዲስ ሴት አመጥቷል እንዳያችሁ ትናንትና። እንግዲህ እሷን ያመጣበት ምክንያት ቤተሰብ ሜቢ ለሀይሜ ለማስተማር ነገር ነው ይዟት የመጣው። ነገር ግን እዚህ ጋር ብሩኬ ማወቅ ያለብህ ነገር ያለው ነገር ሳይፈታ ሳይስተካከል ሌላ ሴት ማምጣት መናናቅ ነው። ገባ አይደለ? ለምን እንዳመጣው አታቁም። ስለዚህ አይመለከታችሁም፣ ህፃን አይደለሁም፣ አያገባችሁም ሁላ እያልክ ነበረ። ኖ እዚህ ጋር እንደ ወንድማችን ስለምናይ ነው የምንመክር። በመጀመሪያ ደረጃ ሴት ማመላለስ፣ ሴት ማምጣት፣ መውሰድ ይሄ ወንድነት ጀግንነት አይደለም። ነገሮች የሚስተካከሉትም ሴት በማምጣት ሳይሆን ረገብ ብለህ ጀንትልማን ሆነ ነው ቤትህንም ሚስትህንም ማስከበር ያለብህ። ገባ አይደለም እንዴ? ጭራሽ እኮ ጓደኞች በእሷ ምክንያት ሌላ ስህተት እንዳይሰራ ብለው እንኳን ምክር ሊሰጡ ሲፈልጉ ያዙ ይልቀቁኝ፣ አይመለከታችሁም። እየሩስ ቤቴ ማን ነው ያሳያትኝ? እሱ ገና እንግዲህ መርምሬ ደርስበታለሁ ብሏል ብሩኬ። እውነቱን መርምሬ ደርስበታለሁ ብለህ ያዙ ይልቀቁኝ ከምትል እኔ እነግርሃለሁ እውነቱን ስለማውቀው ማለት ነው በመጀመሪያ ደረጃ። ሲቀጥል እንግዲህ ያው ቅድም እየነገርኳቸው ያለ የነበረው አቶ ሀሰን ነው። ሀሰን ደግሞ ለሀይሜ ያለህ ጥላቻ ወደር የለውም። እውነቴን ነው እንዴ። እዚህ ጋር እኮ ቢኪ ምንድን ነው ያለው? ሌላ ሴት ማምጣት የለብህም ነገር ነው ያለው አይደለ? እና ታዲያ አንተ 3 ሴት ማግባት ይችላል ምን ማለት ነው? ከሀይሚ ጋር እንዲለያዩ ትፈልጋለህ ማለት ነው። ሀይሚ በቃ ብሩኬ ከሀይሚ ጋር እንዲሆን አትፈልግም። ከዚህ በፊትም ብዙ ታዝቤያለሁ። ለዛም ነው በእናንተ ቪዲዮ መስራትን የተውኩት። እኛ ደግሞ ሀይሚና ብሩኬ እንወዳቸዋለን። በመጀመሪያ ደረጃ እንግዲህ ሀይሚም ያው ከየሩስ ጋር መታለች። በነገራችን ላይ ከየሩስና ከሀይሚ ጋር ያለውን ቪዲዮ ደስ ብሎኝ የሳኩ ሁላ በብዙ መንገድ ነበር የጨረስኩት። ምክንያቱም ሀይሚም ልክ ልኳን እየነገረቻት ነበረ ለየሩስ። እየሩስም እንግዲህ 3 ቀን ጠብቃ መታለች ቤቷን ልታጸዳ ቤተሰብ የሀይሚዬን የንግስቷን ቤት አጽድታ ወልውላ እቃዎቹን አጣጥባ ልትሄድ ነው የመጣችው። ሀይሚ ራሱ እኮ የሚታጠብ እቃ ነበረኝ ግን አጠብኩትኝ እኔ እንዳንቺ ዝርግርግ አይደለሁም ምናምን እያለች ብቻ ብዙ ነገር ደስ ብሎኝ እየሳኩ ፈን እያረኩ ነው የጨረስኩትኝ። ወል እዚህ ጋር አንድ ግልጽ የማረግላችሁ ነገር የሀይሚና የሩስ ጋር መለስበታለሁ። ብዙ ደስ የሚሉ ነገሮች አሉ ከአጨዋወታቸው ማለት ነው። እንስማማ፣ በመካከላችን ሌላ ሴት ስለመጣች በቃ እንስማማና ድራሿን እናጥፋት እናስወጣ እያሉ ነው፣ እየተስማሙ ነው። ሀይሚዬ እኔ ንግስት ማለት ነው። እንግዲህ በመጀመሪያ ደረጃ የሩስ ማን ያመጣት እኛ ቤት? ማን ነው ቤቱን የጠቆማት? ጓደኞቼ እናንተ ናችሁ ምናምን እያለ ነው ብሩኬ። ኢየሩስን ያመጣት ብሩኬ በብሩኬ መኪና ነው ኢየሩስ የመጣችሁ ቤት ድረስ ያመጣ
ገባችሁ አይደለ? ስለማቅ ነው ይሄን ነገር የምነግራችሁ። ሲቀጥል ደግሞ አንድ ማወቅ ያለባችሁ ትናንትና የመጣችው ሴት አብሳላት ማለት ልክ ብሩኬ እንደተናገረው ወይ ሀይሚን ለማስቀናት ወይ ደግሞ የራሱ ፍቅረኛ የወደፊት የልጆቹ እናት ለማድረግ ሳይሆን ያክስቱ ልጅ ናት። ለምን መጣች? አንደኛ ለስራ፣ ሁለተኛ ደግሞ ትናንትና ሰምታችሁ ከሆነ ስትናገር እኔና ብሩኬ ከተዋወቅን 1 ወራችን ነው እያለች ነበር። ይሄ ደግሞ የተሰጣት ስክሪፕት ነው። ቤተሰብ እኔ ስለሱ አንዳንድ ነገሮችን ለማጣራት ሞክሬያለሁኝ። አንደኛ ደረጃ እሷ የራሷ የሆነ ህይወት አላት። ሁለተኛ ነገር ደግሞ ዛሬ ብሩኬ ስለሱ አንድ ሰው እንዲጠይቀኝ አልፈልግም፣ መብቴ ነው የራሴን መብት ደግሞ ራሴ ነኝ ማስከበር ያለብኝ። ብቻ ብዙ ነገር እያለ ነበረ። ያመጣሁበት ምክንያት አለኝ እያለ ነበር። ሜቢ እዚህ ጋር ሀይሚም ስለምታውቅ እኛ ነን ፕራንክ እየተደረግን ወይንም ደግሞ እኛ ላይ ነው ድራማ እየተሰራ ያለው። ይሄን ነገር ማወቅ አለባችሁ። ሶ ምናልባት ብለን እናስበው ይሄ ድራማ ምን ያስተምራል ካላችሁ አንደኛ ብሩኬና ሀይሚ በመካከላቸው የሆነ ነገር ተፈጥሮ እንላይ ምናምን እያሉ ነበርና ይችን ልጅ ያመጣት ብሩኬ ሜቢ በሀይሚ ቦታ ያለች ሴትን ለማስተማር ነው። እዚህ ጋር ሀይሚ እንላይ ባለችበት ሰዓት ላይ እኔና አንቺ ጋር ያለው ፍቅር አንቺና እኔ ብንላይ እኔም እንደዚህ የራሴን ህይወት መሰርታለሁ፣ ከሌላ ሴት ጋር ሆናለሁ፣ አንቺም ደግሞ ከሌላ ወንድ ጋር ትሆኛለች የሚለውን ነገር ምናልባት መልእክት ሊያስተላልፍ ይመስለኛል። እሷን ይዟት የመጣው ወል እንግዲህ ልጅቷ የአክስቱ ልጅ ናት እንጂ ሪል ፍቅረኛ ምናምን ነገር አይደለችም። ሲጀመር በ1 ወር ትውውቅ እንዴት ነው ብሩኬ እያለ ነበር። እንግዲህ በትናንትና ቪዲዮ ያው ስላሰራሁበት ነው ትንሽ ገረፍ ገረፍ እያረኩት ያለሁት ማለት ነው። እና እንደፈለኩት መሆን ይችላለሁ፣ ወጣት ነኝ፣ በአሁኑ ሰዓት እንደፈለጉ እንደሚሆኑት ወንዶች መሆን ይችላለሁ ሁላ እያለ ነበር። ይሄ መልእክቱ ልክ በሀይሚ ቦታ ላለች ሴት ነው እያስተላለፈ ያለው። ገባችሁ አይደለም? እዚህ ጋር ደግሞ በደንብ ግልጽ አድርጌ ሲነግራችሁ አብረው ተባብረው እየሰሩ ባይሆን ኖሮ ዛሬ አንደኛ እየሩስ ካሜራማኗን ይዛ ሀይሚ ቤት ሄዳ ቁጭ ብላ ቪዲዮ የ20 ደቂቃ ከምናምን ብቻ አላቅም ስንት ደቂቃ እንደሆነ ቁጭ ብለው ተጨዋውተው እኔማ ምነው አጠገባቸው በሆንሁኝ ቡና ነገር አፈላላቸው ነበር እስከምል ድረስ ቁጭ ብለው የውስጣቸውን ጸባይ ባለው መንገድ ነበር ሲጨዋወቱ የነበረው። ሀይሚዬ ለየሩስ እያሰበችላት መንገድ ላይ ስትንከራተች ብሩኬን ስትፈልጊ እንዳትወልጅ እባክሽ ወደ ሀገርሽ ተመለሺ፣ ቤተሰቦችሽ ጋር ሄጂ፣ እሱ እኮ ሌላ ሴት ደርቦብሻል፣ ብቻ ብዙ ነገር ሲባባሉ ነበረ የነበረውኝ እና የሩስም ደግሞ እንደዛው አንቺ እኮ ልጄን አሳድግልሻለሁ ምናምን ብለሽ ነበረ ብለው ሲጫወቱ ነበር። ገባችሁ አይደለ? ይሄ ተባብረው የሚሰሩት ስራ ነው። በቃ ይሄን የምነግራችሁ ለምትጨነቁ ሰዎች ነው። ወል እንግዲህ በድራማ መካከል ደግሞ አንዳንድ ሰዎች እንዴት ወጥ የሚረግጡ ውስጣቸውን ያለውን ጥላቻ የሚያወጡ ሰዎች አሉ። ይሄን ያልኩበት ምክንያት ደግሞ ቪዲዮአቸውን ስለተመለከትኩ ነው። ገባችሁ አይደለ? እዚህ ጋር ስራ እየተሰራ ነው። በዛ መካከል ላይ ምንድነው የዚህን ያህል ቅናት? ምንድነው የዚህን ያህል ጥላቻ? እንዴ እናንተ ጓደኛ አይደላችሁ እንዴ? ለምንድን ነው? ብሩኬ ደግሞ ብዙ ጊዜ እየደጋገምሁ ያለው ነገር ምንድነው? ወንድም ስሜት አለው፣ ወንድም ይከፋዋል፣ ወንድም እንደዚህ ያደርጋል። ከምትሰሩ ስራ አንጻር እኮ ነው እኛ አስተያየት የምንሰጠው እንጂ ዝም ብለን አንዱን ጥፋተኛ አንዱን ደግሞ መልካም ሰው አናደርግም። ገባ አይደል? ከሚሰራው ስራ በአንተ በኩል ስንት ነገር መጣ። ምንም ስራ ቢሆን ግን በአንተ በኩል የመጡ ብዙ ነገሮች አሉ። እስኪ ከሀይሚ ጋር የመጡ ምን አሉ? በዛ አንግል ነው እኛ አስተያየት የምንሰጣችሁ። ደግሞ ስለምንወዳችሁ ነው። ይበልጥ ደግሞ ስለእናንተ የሚወዷችሁ የሚጨነቋላችሁ በጣም ብዙ ሰዎች አሉ። እነዛን ሰዎች ደግሞ መሳደብ ተገቢ አይደለም። በተለይ ኦዲየንስ ምንም ነገር ቢፈጠር መሰደብ የለበትም። ገባችሁ? እናንተ እዚህ ጋር ስታመጡ አንደኛ የሚመለከተው፣ ሁለተኛ ደግሞ አስተያየት እንዲሰጣችሁ ጠብቃችሁ ነው አይደል የምታመጡት? እና ታዲያ እንዴት ነው እንደዛ የሆነ ከፍ ዝቅ አድርጎ እስከሚሰድብ ድረስ ብሩኬ ዝም ብለን የምታዩ? ሶ እዚህ ጋር ሀይሚ ብትኖር መልካም ነበር ብዬ አሰብኩኝ። ምክንያቱም አለ ሀይሚ እኔ ዝም ብዬ ስመለከታችሁ ምንም መስራት አትችሉ፣ ምንም ማለት ነው። ይህንን አስረግጬ ነው የምነግራችሁ። 18 ደቂቃ ለመስራት እኮ ኦዲየንስ ነው ግማሽ የተዘለፈው። ገባችሁ? ውስጣችሁ ያለውን ጥላቻ ነው ያወጣችሁት። ይሄንን ደግሞ ስናገር እንዳይከፋችሁ፣ እኔ እውነቱን መናገሬ ነው። ሶ ማለት በቃ የሆነ የተንገበገበ ሰው አለ፣ ቤተሰብ ግብ ግብ ያለ ሰው አለ።